የሐዋሳ ከተማ አስተዳደር ንግድና ገበያ ልማት መምሪያ የጸረ ኮንትሮባንድና የህገ ወጥ ንግድ መከላከል ግብረ ኃይል የ2017 ዓ.ም አፈጻጸምና የ2018 እቅድን ገምግሟል። በመድረኩ የሐዋሳ ከተማ አስተዳደር ከንቲባን ጨምሮ ከየዘርፉ የተወጣጡ የግብረ ኃይሉ አባላት ተሳታፊ ሆነዋል። በ2017 በጀት ዓመት በህገ ወጥ ንግድ ሲንቀሳቀስ የነበረ 11 ሚሊዮን ብር የሚገመት ንብረት ተይዞም ወደ መንግስት ካዝና ገቢ መደረጉን በመድረኩ ተገልጿል። በመድረኩ የተገኙት የሐዋሳ ከተማ አስተዳደር ምክትል ከንቲባና የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ አቶ አገናነቶም ህገወጥ ንግድን ለመከላከልና በህጋዊ ነጋዴዎችና በህገ ወጦች መካከል ያለውን የፍትሃዊነት ጥያቄ መፍታት የሚያስችሉ ስራዎች ተሰርተዋልም ብለዋል። አጠቃላይ የኮንትሮባንድና የተለያዩ አልባሳት የነዳጅ ንግድን ግብይትንም ጨምሮ ህገወጥ ናቸው የሚባሉትን ለይቶ እርምጃ ወስደዋል። በአጠቃላይ 11 ሚሊዮን ብር የሚገመት ንብረት ተይዞ ለመንግስት ገቢ ተደርጓል። ከዚህ ውስጥ በነዳጅ ብቻ 2.5 ሚሊዮን ብር በህገወጥ መንገድ ከከተማችን ሊወጣ የነበረ ከከተማ ውጭም ከሌሎች ከተሞች ከአጎራባች ክልሎችና ዞኖች ወደ ከተማችን ሊገባ የነበረ ተይዞ ቁጥጥር ስር ውሎ 2.5 ሚሊዮን ብር ለመንግስት ገቢ ተደርጓል ማለት ነው። ሌላው ከ11 ሚሊዮን ብር ውስጥ 586 ሺህ ብር የሚገመት በጎዳና ላይ በህገወጥ መንገድ ሲዘዋወር ተገኝቶ ተይዞ ተሽጦ ለመንግስት ገቢ ተደርጓል ማለት ነው። የህገወጥ ንግዱ ውስብስብና ለቁጥጥር የሚያዳግት እንዲሆን ያደረጉ የጸጥታው መዋቅሮች ላይ አስተዳደራዊ እርምጃ ተወስዷል ያሉት ኃላፊው በተያዘው በጀት ዓመትም ከፍትህ አካላት ጋር በቅርበት ይሰራል ብለዋል። የተያዙ የኮንትሮባንድ እቃዎች የመልቀቅ ሁኔታዎች አልፎ አልፎ ታይቷል። እነዚህ የእርምት እርምጃም ጭምር ተወስዷል። አስተዳደራዊና ህጋዊ እርምጃዎችን ተወስዶ እነዚህ ተባባሪ የሆኑ ግለሰቦችም ጭምር በህግም እንዲጠየቁ በፖለቲካ አካሄድም ተጠይቆ ከስልጣን እንዲነሱ ተደርጓል። በ2018 በተመሳሳይ በዚህ ላይ በህገወጥ ድርጊት ላይ ጣልቃ ገብቶ ይሄንን ማወሳሰብ የሚፈልግ አካል አመራር ካለ ህጋዊም ይሁን አስተዳደራዊ እርምጃ ይወሰዳል የሚል የጋራ አቋም ይዘን ወጥተናል ማለት ነው። በመድረኩ የምርመራ ቡድን መቋቋሙን ያነሱት ኃላፊው በህገ ወጥ ድርጊት የተጠረጠረ ግለሰብ ወይንም የተያዙ ንብረቶችም በተቋቋመው የምርመራ ቡድን ተጣርቶም ህጋዊ እርምጃም ይወሰድባቸዋል ብለዋል። ለምግብነት የሚውሉ ግብዓቶችን ከባድ ነገሮች ጋር ቀላቅለው የሚሸጡ 82 ግለሰቦች ላይ ህጋዊ እርምጃ ተወስዶባቸዋልም ብለዋል። በሰው ጤና ላይ አደገኛ ወይንም ገዳይ የሆኑ ኬሚካሎች ተቀላቅሏል የሚል የምርመራ ውጤት መጥቶ እነዚህ ግለሰቦች በህግ እንዲጠየቁ ተደርጓል። ግማሾቹ በአሁኑ ሰዓት በማረሚያ ይገኛሉ። ቀሪዎቹ የፍርድ ሂደቱን እየተከታተሉ ይገኛሉ ውጪ ሆኖ ማለት ነው። ከ82ቱ የቀሩቱ ተበታትነው ከተማውን አካባቢውን ለቀው ጠፍተዋል ማለት ነው። አብዛኛዎቹ ከሌላ አካባቢ የመጡ ናቸው። የከተማ የነዋሪነት መታወቂያ ወስደው በህገ ወጥ መንገድ ያለ ምንም ንግድ ፍቃድ ማታ ሌሊት ቤታቸውን ዘግቶ ተደብቆ የሚሰሩ በተለይ እንጀራ ደረቅ እንጀራ ጋጋሪዎች ናቸው በሰፊው ችግሩ የሚታየው። በ2017 ዓ.ም ኑሮ ውድነትን ለማረጋጋት በተሰራው ስራ አርሶ አደሩ በቀጥታ ወደ ከተማ ምርቱን እንዲያስገባ ተደርጓል። በዚህም አምራቹና ሸማቹን የማገናኘት ስራ ተሰርቷል ብለዋል። ይህም የደላላን ጣልቃ ገብነት ያስቀረ እንደሆነም ነው አቶ አገና ያነሱት። በከተማው 36 የሰንበት ገበያዎች ለሸማቹ ማህበረሰብ በተመጣጣኝ ዋጋ ምርታቸውን እያቀረቡ ይገኛሉ ብለዋል። ለመንግስት ሰራተኛ የተደረገውን የደሞዝ ማሻሻያ ምክንያት በማድረግ የዋጋ ጭማሪ ያደረጉ አካላት ላይ እርምጃ ተወስዶባቸዋልም ብለዋል። እነዚህ አካላትም ቤት አከራዮችና ሆቴሎች ስለመሆናቸው በማንሳት በአንደኛ ሩብ ዓመት ብቻ እስካሁን የመንግስት የመንግስት ሰራተኞች ደሞዝ ጭማሪ ተደርጓል ተብሎ አዋጅ ከወጣ ወዲህ በ5 ነጋዴዎች ላይ እርምጃ ተወስዷል። 4ቱ ቤት አከራዮች ናቸው። ቀሪው ሁለቱ ምግብ ቤቶች ናቸው። ምግብ ላይ ጨምረዋል። በዚህ አጋጣሚ እነዚህ አካላት ከድርጊታቸው ሊቆጠቡ ይገባል። እኛ ለተቀን ክትትል እያደረግን ነው። በግብረ ኃይልም የጋራ አቋም ይዘን አቅጣጫ አስቀምጠን ወጥተናል። የነዳጅ አቅርቦትን በተመለከተም እንደ ሀገር ያለውን እጥረት ታሳቢ ባደረገ መልኩ ለከተማ አስተዳደሩ የሚቀርበውን ነዳጅ በፍትሃዊነት ለማከፋፈል ተሞክሯል ያሉት ኃላፊው ሆን ተብሎ ሰው ሰራሽ እጥረት ለመፍጠር የሚሞክሩ የስራ ኃላፊዎች፣ ባለሙያዎችና ግለሰቦች ላይ ህጋዊ እርምጃ ተወስዷል ብለዋል።